አሊያም ደግሞ ማናቃቸውም ሰዎች እየተለዋወጡ ይሄዳሉ። ሪሌሽንሺፖቻችን ወይንም ግንኙነቶቻችንም ልክ እንደዛው። እዚች ምድር ላይ የማይለወጥ ነገር የለም፣ ሁሉም ነገር ይለዋወጣል ነው የሚለን። ታዲያ አሁን ፕሌቶ የሄራክላይተስን አይዲያ ወሰደና በሁለት ቃላቶች ትርጉምን ሰጠ። ፓንታገይ ብሎ ሰየመው። ይህ ማለት ኤቭሪቲንግ ፍሎዝ ማለት ነው። ሁሉም ነገር ይፈሳል ወይንም ደግሞ በፍሰት ውስጥ ነው ማለት ነው። እዚህች ምድር ላይ ምንም ነገር ፊክስድ እንዳልሆነ ወይንም ደግሞ የማይለወጥ የማይቀየር እንዳልሆነ እያወቅን አመለካከታችን ግን አሁንም ድረስ እዛ ፊክስድ የሆነው ነገር ላይ ነው። አንዳንድ ነገሮች እንደማይለወጡ አድርገን እናስባቸዋለን። ምንም እንኳን እንደሚለወጡ እያወቅን እንኳን ቢሆን አመለካከታችን ግን ያ ነገር እንደማይለወጥ አድርገን ነው። ታዲያ ይሄ አመለካከት ከየት መጣ ብለን ከተመለከትን ምናልባትም ከአይናችን ይሆናል ብዬ ላስብ ተገደድኩ። ሁሉም እዚህ ምድር ላይ የምንመለከተው ነገር በአይናችን የምናየው ነገር በአጠቃላይ የማይንቀሳቀስ ወይንም ደግሞ የማይለዋወጥ ነው። ነገር ግን እዚህ ዓለም ላይ ያለ ማንኛውም ነገር ቫይብሬት እያደረገ ነው ወይንም ደግሞ እየተንቀሳቀሰ ነው። ምናልባትም አይናችን ያንን ነገር ተመልክቶ የማይንቀሳቀስ ይመስለዋል እንጂ ሁሉም ነገር በሞሽን ላይ ነው ወይንም ደግሞ በእንቅስቃሴ ላይ ነው። ስለዚህ ይሄንን ነገር ልብ ከማለት እንጀምር። ታዲያ አሁን የሱ ፍልስፍናዎች አሁን ካለን አንደርስታንዲንግ ጋር ወይንም ደግሞ ቺን ምድር ከምንረዳበት መስመር ላይ ተመሳሳይ ነው ማለት እንችላለን። እንግዳ የሆነው ነገር የሰው ልጅ አመለካከት ነው። ነገሮች ልውጥውጥ እንደሚሉና እንደሚቀያየሩ እያወቅን እንኳን አሁንም ድረስ የሰው ልጅ ፍላጎት ስታቢሊቲ ነው ወይንም ደግሞ ያ ወጥ የሆነ አስተማማኙን ነገር እንፈልጋለን። ይህም ነገር ደግሞ የመጣው ከሁለት ነገር ነው። አንደኛ እርግጠኛ የመሆን ሱስ ሊሆን ይችላል ወይንም ደግሞ ፍላጎት ሊሆን ይችላል። ሁለተኛው ነገር ደግሞ ለውጥን በመፍራት ሊሆንብንም ይችላል። አብዛኛው ሰው እየተቸገረ በህይወቱ የሚያልፈው በዚህ ምክንያት ነው። ከልጅነታችን ጀምሮ እያደግን አሁን አዋቂ በተባልንበት ደረጃ ላይ እንኳን ብንሆን ነገሮችን ቶሎ እየተረዳን እናልፋለን። ይቺ ዓለም ወይንም ደግሞ ይቺ ህይወት ረጅም እንዳልናት እንዳሰብናት እንዳራቀች ልብ ስንልና ስናስተውል የዛን የፍርሃት ስሜት ሊመጣ ይችላል። ምክንያቱም ሳላስበው የ40 ዓመት ጎልማሳ ሆንኩ የምንልበት እድሜ ይመጣል። መንገድ ላይ ዛሬ ወጥተን በጣም ብዙ ያረጁ ሰዎችን እንመለከታለን። አንዳንዶቹ መንገድ ዳር ወንበር ላይ ቁጭ ብለዋል። በፓርኮች ውስጥ አሊያም ደግሞ መንገድ ላይ ወክ የሚያደርጉም ትላልቅ ሰዎችን ስንመለከት እንደ ሌላ ፍጥረቶች ነው የምናያቸው እንጂ እኔም እንዲሆናለሁ የሚለው ሀሳብ አይምሯችን ላይ የለም። አሁን ታዲያ ልብ እንድትሉና እንድታስተውሉ የምፈልገውም ነገር እነዚህን ሰዎች ስትመለከቱ ራሳችሁን በእነሱ አይን ውስጥ እንድታስገቡ ፈልጋለሁ። እኔም እንደዚህ መሆን አይቀርም፣ እኔም ሰውነቴ ማርጀቱና አልታዘዝ ማለቱ አይቀርም ብላችሁ ልብ እንድትሉ ነው የምፈልገው። ሄራክላይተስ ኤቭሪቲንግ ፍሎዝ ይላል። ታዲያ ሁሉም ነገር እየተለወጠ እየተቀየረ የሚመጣ ከሆነ ስለ ኤጂንግ ወይንም ደግሞ እድሜ ስለመጨመር ስለምን እየዘነጋን መጣን? እድሜያችን እየጨመረ እንደሚሄድ እኮ እናውቀዋለን። አይምሯችን ግን ያንን እውነታ ክዶታል ማለት ይቻላል። ስንኖር ያንን እያስተዋልን ያንን እያሰብን አይደለም እየኖርን ያለ ነው። ስለዚህ አሁን እዚች ምድር ላይ ከተወለድንባት ጊዜ ጀምሮ እስከምንሞትባት ደቂቃ ድረስ